ፍላጎት ሹላ አጸደና ማህደርን ከዚህ ቤት ማስወጣት ነው አይደለ? ስመለስ እዚህ ቤት ውስጥ እንዳለሽ ተረጋጋ። ቆይ አንተ መነን ልጇ ሀብል የእንጀራ ልጇን አግብታ እዚህ ቤት እንድትቀመጥና እንዲሁም ሀብት ንብረቱን እንድትወርስም አደረገቻት። እንዲሁም ሀብል በፍጹም ይህን ነገር አትፈልግም። የመነን የእንጀራ ልጅም በፍጹም ሀብልን አግብቶ መኖር አይፈልግም። ምክንያቱም ደግሞ በጣም የሚወዳትና የማፈቅራት ፍቅረኛለች። ያችን ደግሞ በፍጹም መነን አግብቶ እንዲኖር አትፈልግም። ስለዚህ አባቱን አሳምነዋለች። አባቱ ደግሞ ባለበት የደም ግፊትና እንዲሁም ደግሞ ያለበት በሽታ በጣም ከባድ ችግር ውስጥ እንደሚጥለው የሆነ ነገር ከተናደደና እንዲሁም ደግሞ ከተበሳጨ ለሞት እንደሚደርስም ልጁም ያውቃል። ስለዚህ የአባቱን ጤና ለመጠበቅ ግዴታ ሳይፈልጋትኝ ሀብልን አግብቶም ይኖራል። ሀብልና እንዲሁም ደግሞ መነን የእንጀራ ልጅ በፍጹም ባልና ሚስት ሆነውም አይቀጥሉም። እናም አብረው የሚያሳልፉትኝ ሰራተኛ ሆና የገባችው ነገር ግን ደግሞ የሱ ፍቅረኛ ነች። እናም ከሷ ጋር በጣም ብዙ ጊዜያትን ሲያሳልፉ እንዲሁም ሀብል ሁሉን ነገር ታውቃለች። ሀብል በጣም እያናደዳትና እያበሳጫት እዚህ ቤት መኖሩም እንደሰለቻትኝ፣ ነገር ግን ደግሞ እንግዲህ በቃኝ ካሁን በኋላ በጣም እየተጎደው ነው፣ እባክሽን እማዬ እዚህ ቤት መውጣት አለብኝ ብላም ትላለች። በፍጹም እዚህ ቤት አትወጭም፣ እንዴት ነው ስራሽን የምትረሺው? እዛ የማይረባ ቤት አውጥቼ እዚህ የሚያምር ቤት አስቀምጨሻለሁ፣ ያንን ችጋርሽ ነው የምትፈልጊው? ስለዚህ አርፈሽ ተቀመጪ ብላም ትላለች። ይኸውልሽ እማዬ እውነት ለመናገር ከዚህ አይነት ኑሮ እዛችሁ ደሳሳ ጎጆ ከማይረባ ቤቴ ብኖር በስንት ጣሙ እሱ ይሻል ነበረ። አሁን ላይ ግን ከማይወደኝ ሰው ጋር ጊዜን እያዋከንኩና እንዲሁም ደግሞ እያስመሰልኩ በጣም መኖር ሰልችቶኛል፣ ስለዚህ በቅቶኛል ትላለች። እናም ይኸውልሽ ትሰሚኛለሽ፣ ግዴታሽ ነው እዚህ ቤት መኖር ግዴታሽ ነው ብላም ትላታለች። ቆይ ግን አንቺ ግን ምንድን ነው እቅድሽ ግን እዚህ ቤት ግን ለምንድን ነው ሁሉ ነገር የምታደርገው? በማለት ሀብልም ትናገራታለች። እንዲሁም መነን በፍጹም ይህን ነገር ማድረግ የለብሽም፣ እኔ የምልሽን ሁሉ መስማት አለብሽ። አንቺ አሁን ላይ የዚህ ቤት ንግስት ነሽ፣ እንደ ንግስት ተቀመጭ ብላም ትላታለች። እንዲሁም ሀብል ተነስታ ቤት ስታጸዳ እንዲሁም እንደዚህ የተለያዩ ስራዎችን ስትሰራ መነን በጣም ትናደዳለች። ቆይ አንቺ የዚህ ቤት ንግስት ነሽ እንጂ የዚህ ቤት ሰራተኛ ነሽ ወይ? ለምንድነው ስራ ምሰሪው? ብላ መነንም በጣም ትናገራታለች። ታዲያ ምን ችግር አለው ስራ ብሰራ ብላም ሀብልም ትመልስላታለች። ሀብል እዚህ ቤት መኖር በፍጹም አትፈልግም። እዛ ሄዳ ተቸግራ ብትኖር ይሻላታል። ነገር ግን ደግሞ እናቷ መነን ደግሞ ገንዘብ ስለምትፈልግ ስለዚህ ልጁን ካገባ ወይም ደግሞ ያገባችው ልጁን እንዳለ ሀብት ንብረቱን ፈርሞ እንደሚሰጣቸውም ስለምታውቅ ነበረ። ስለዚህ በአንቺም በኩል እንዲሁም በእኔ በኩል ገንዘብ እናገኛለን። ይኸው እኔም አባቱን አግብቼ እየኖርኩ ነው፣ ስለዚህ እኔም አገኛለሁ። ደግሞ ይሄ ልጅ የሚሰጠው ሙሉ ለሙሉ ሀብት ንብረት አንቺ ራስሽ ወረሽ ማለት አይደለም። ስለዚህ ይህ ለእኛ ይጠቅመናል፣ ወደድሽም ጠላሽም መቀጠል አለብሽ፣ ማስመሰል አለብሽ ብላ ሀብልን ትነግራታለች። መነን ይህን ስትነግራትኝ ሀብልም በጣም ተናደደች። ሀብል ንጹህ ድህነቷን ይዛ እውነትን ይዛ መቀጠል ነው የምትፈልገው። በተለይ ደግሞ እንዲሁም ደግሞ እዚህ ጋር የመነን ባል ተብዬውን በማጭበርበርና ሁልጊዜ ደግሞ በሚጣሉ ሰዓት ይደባደባሉ። ቆይ ግን ምንድን ነው እዚህ ቤት ችግራችሁ የምትደባደቡት? በማለት አንድ ላይ ስብሰባ አድርጎ ይጠይቃቸዋል። እናም ሰራተኛ የተባለችው ወይም ደግሞ የልጁ በጣም የሚወዳት ፍቅረኛው በቃ እዚህ ቤት አሁን መሮኛል አሰናብቱኝ ብላም ትላለች። በፍጹም አንቺማ መውጣት የለብሽም፣ ለምንድን ነው ሁሉም ነገር ይስተካከላል ብሎም ገላግሎም ያስቀራታል። እኔ አሁን ስልችት ብሎኛል እዚህ ቤት መኖር በቃኝ ብላም ትላለች። መነንም አጸደን ከቤት ለማስወጣት የምታደርገው ጥረት በተለይ ደግሞ በአባቷን ለማስጠላትና እንዲሁም ደግሞ እዚህ ቤት ውስጥ እየረብሻቸው እንደሆነች ነገር ግን እሷ ምንም እንደማታውቅና ሀብል ምስኪን እንደሆነችና እንዲሁም ደግሞ እሷም ደግሞ እንደ እናትነት አልቀበለኛለች በማለት አጸደን እንድትጠላም ታደርጋታለች። ይህንን ስትናገራት ነበረ በጣም የተናደደችው። ሀብል ይህን ነገር ስትሰማ በቃ እማዬ እባክሽን ይበቃሻል፣ ተይ የሰው ህይወት አታበላሽ በማለት
በጣም ተናዳም ትጠይቃታለች። ይኸውልሽ እዚህ ቤት እኔ የመጣሁበትን ምክንያት አታውቂም አይደለ? ነይ ብላ ጎታም ትወስዳታለች። ሀብልን እንቅ አድርጋ ትይዛትና ቆይ አንቺ ምን ሆነሽ ነው? ምን አገባሽ? ለምን ዝም አትይም? ብላም ትላታለች። እናም መነን በጣም ተናዳ ይኸውልህ እኔ የኔ ፍቅር ይኸውልህ እኔ ልጅህን እንደ ራሴ አድርጌም እያስኳት ነበር። ነገር ግን ደግሞ እሷ እንደ እናት አታቀርበኝም። ደግሞ ሀብልና እንዲሁም ደግሞ ልጅህ ደግሞ ይኸው እንግዲህ ቆይ አንቺ ግን ቆይ ሀብል አባዬ ይኸውልህ አጸደም አባዬ ይኸውልህ መነን ውሸቷን ነው። አጸድ ወይም ደግሞ ሀብልን መንገድ ላይ ወይም ደግሞ የምታውቃት ሳይሆን የራሷ ልጅ ናትኝ። እናም ያንተን ሀብት ንብረት ለመውረስ ነው የመጡትኝ። እባክህን ንቃ፣ ምን ሆነ ነው ብላም ትለዋለች። እሱ ደግሞ በፍጹም ይህን ነገር አልሰማም። ለምንድን ነው ግን አርፋሽ የማትቀመጪው? ያለ ግን ይህን ቤት ለቀሽ ውጭልኝ፣ በቅቶኛል ብሎም ተበሳጭቶ ያናግራታል። ይህንን ሲናገራት በጣም ታዝናለች። ቆይ አባዬ እኔን በዚህ መልኩ ነው ወይ የምታናግረኝ? እንዴት ነው ወይ የማታምነኝ? በማለት አጸደም በጣም ትናደዳለች። እንዲሁም ሀብል መነንን ቆይ ግን እማዬ ምን ሆነሽ ነው ግን እንደዚህ ክፉ የንሽው? በተለይ ደግሞ እዚህ ቤት አጸደን እዚህ ቤት ለማስወጣት ነው አደለ የሁሉ ጥረትሽ? ብላ በጣም ትናገራታለች። መነን በጣም መጥፎና እንዲሁም ደግሞ ለራሷ ጥቅም የምትፈልግ ናትኝ። ይህንን ነገር ደግሞ ስትናገራትኝ በጣም ነው የተናደደችው። ለምንድነው የማትረጂኝ? ብላም ትላታለች። በቃኝ ተይኝ ምናምን ብላም ስትናገራትኝ በቃ አሁን ለማንኛውም ወደድሽም ጠላሽም ይኸውልሽ እኔ የምልሽን ሁሉ ነገር ነው ማድረግ ያለብሽ። ከእኔ እቅድና ከእኔ ውጭ ግን ምንም ነገር ስታደርጊ አልፈልግም ብላ መነን ትናገራታለች። መነንም እንግዲህ ሀብልን ግዴታ የማትፈልገው ትዳር ውስጥ አስገብታትኝ እንደዚህ አይነት ትዳር እኔ ቢቀርብኝ ይሻላል፣ እባክሽን አልፈልግም ተይኝ ብላም ነበረ ያናገረቻትኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰቦናችሁም ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እኔ ደግሞ የተለያዩ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የሚለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ይሆናል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ይህ ቻናል ሁለገብ ቻናል ነው። የተለያዩ ድራማዎችን ታገኙበታላችሁ። እናንተ ታዲያ ላይክ ሼር ስታደርጉ የኔ ቻናል ሼር ሲያደርግልኝ እኔም ለመስራት ሞራኑ ይኖረኛል ማለት ነው። ነገር ግን ቪዲዮዎችን እየለቀኩኝ ምንም አይነት ቪው፣ ምንም አይነት ላይክ፣ ምንም አይነት እይታ ከሌለው እኔ ምንም አይነት ጥቅም ካላገኘሁ ተስፋ እየቆረጥኩኝ እንዲሁም ከሚዲያ እንድርቅ ያደርገኛል ማለት ነው። ፕሊስ ጋይስ እኔ ኢትዮጵያ ነው ያለሁት እና አበረታቱኝ። ቻናሌ በጣም እየቀዘቀዘብኝ ነው። እንደ በፊቱ እይታ የለውም። እይታ ከሌለው ደግሞ ምንም አይነት ጥቅም ስለሌለው ስለዚህ ወጪ ስለሆነ ገቢ ካላገኘው ከሚዲያ እንዲጠፋ እገደዳለሁ ማለት ነው። ሁላችሁ ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ሀብል ቀጣይ ክፍል ነው ይዤላችሁ የመጣሁት። ሀብል እንግዲህ በጣም ተናዳና ተበሳይታ እውነትን ይዛ መሄድ ትፈልጋለች። ነገር ግን ደግሞ እናቷ መነን ደግሞ በፍጹም በሐሰት ገንዘብ አጭበርብረን መውሰድ አለብንና ከድህነታችን መውጣት አለብን። ስለዚህ በፍጹም ይህን ነገር መቀበል አልችልም ብላም ግዴታ ታስገድዳታለች ማለት ነው። ስለዚህ የእንጀራ ልጇን አግብታ እንድትኖር ነው ያስገድደቻት ሀብል